እናት ብሩኬ ተው ቢያንስ ለሙሼ ለጋሽዬ ክብር ስትል ወንድነትህን ማሳየት መቻል አለበት። የገዛ ሚስት ሌላ ማታቀው የትም የመጣ መንገደኛ አንገቷ ላይ ሀብል ሲያደርግላት ቆመ ስታይ ምን እንበል? እኛ በጣም አንጀታችን ቆስሏል። ራስ ምታት አሞናል በጣም በቃ ይሄ ልጅ ዋጋውን መስጠት መቻል አለበት። ወንድነትህን ማሳየት መቻል አለበት። ሚስት የገዛ ሚስት ስትነጠቅም ሰላም ውድ የተከበራችሁ የሚኬ ግሬስ እንዲሁም የጨረቃው ቤተሰብ ዛሬ በአዲስ ቪዲዮ ከች ብለናል። የመጣንበት ምክንያት በኮሜንቱ በተጻፈው ነገር ነው። ያው ሁላችሁም ቅር ብሏችኋል ትላንት በተፈጠረው ነገር፣ እኔም ቅር ብሎኛል። ሙሉ የጨረቃው ፋሚሊ ቅር ብሎታል። ሁላችንም ደብሮን ራስ ምታት አሞን ነው ያመሸነው ሁላችንም። እና አንዳንድ የጨረቃ ፋሚሊ ላይቭ ገብቶ እነሱ ጋርም ትንሽ ለማውራት ሞክሬ ነበር፣ ግን በጣም ሁሉም ትንሽ ደብሮት ነበር። ሃይሚ በቻልሹ መጠን ይሄን ነገር ለማስተካከል ሞክሪ። ትላንትና ያየነው ነገር ሁላችንም ነው ያስቀየመን፣ ሁላችንም ነው የደበረን። ብዙ ሰው ላይ ያዝነናል፣ ሁላችንም ብሩኬ ላይ ያዝነናል በጣም ማለት ነው። ቆፍጠን ማለት አልቻለም። የቡታጅራ ወንዶች እየተሰደቡ ነው። ወንድነታችሁ የቱ ጋር ነው? በቃ ልክ ናቸው። እኔ በቃ አልፈርድባቸው። ወንድነታችሁ የቱ ጋር ነው? በቃ ብሩኬ ምንድነው ወንድ አይደለ እንዴ አንተ? እኔ አንተን እንዲህ ብዬ መናገር አለብኝ? ወንድነትን ማሳየት ቆፍጠን ማለት መቻል አለበት። ቆፍጠን በል። ምንድነው ወንድ ልጅ እኮ በሀገሩና በርስቱ በሚስቱና በሀገሩ የመጡበትን አይምርም። አንተ ሚስትህን ፍቅረኛህን ሃይሚን የመሰለች ልጅ አረ ቡርኬ እንደምንም ብለህ ነገሮችን ለማስተካከል ሞክር። እኛ እንምጣ ስንል እናንተ አትምጡ ነገሩ አይክረር ምናምን አልከን። እሺ ብለን ቀረን። እኛ ስንቀር ደግሞ መጥቼ ነበር ሲጀመር ያኔ አንተ አግኝተኛል ታውቃለህ። ግን ብለኸኝ የመለስከው ነገሮች እንደዚህ ሳይሆን በአግባቡ ማድረግ አለብኝ ማጣራት አለብኝ ነው። የምታጣራው ሚስት ፍቅረኛ እየተወሰደች እየተነጠቀ ነው። እንደዚህ አይደለም ማጣራት፣ እንደዚህ አይደለም፣ አያምርም። በጣም ነው የሚደብረው። በጣም እኛ ትላንትና ራስ ምታት አሞን ነው ያለው በጣም ማለት ነው። ቪዲዮን ካየን በኋላ በጣም ድብር ብሎ ማለት ነው። ሃይሚ ራሷ አናደሽኛል የምር። እንዴት ትቀበያለሽ አንቺ? እኔና አንቺ ያወራነው እንደዚህ ነው እንዴ? እኔ በቀደም አዲስ አበባ መጥቼ ምንድን ያልሽኝ? እኔ ቡርኪና አፈቅረዋለሁ ከቡርኪ ውጭ ማንንም ማየት መስማት አልፈልግም አይደል እንዴ ያልሽኝ? ለምን ነው ቆይ ትላንት የተቀበልሽው? ለምን ተቀበልሽው ያን ስጦታ? እኔ ምሬ ነው በጣም ነው የደበረኝ። በጣም የምር እኔ ራስ ምታት አሞኝ ነው ያልኩት። አሞኝ ብዙ የጨረቃ ፋሚሊ እኔ ብቻ አይደለም ብዙዎቻችሁ ይሄን ቪዲዮ የምታዩ ወይም ደግሞ ትላንትና የሃይሚን ቪዲዮ ያየ ሰው ደስተኛ ሆኖ አይደለም ያለው። ብሩክ የገዛ ሚስቱን ያስነጠቀው የገዛ ሚስቱን የህይወቱን ፈጣሪ የሰጠውን ግራ ጎኑን ነው ያስነጠቀው። ለምን አጥብቆ አይዝም? ወንድ አይደል እንዴ? ወንድነት ጸብለይ ስለሄድክ ስለተባቀስክ ስለተጣላ ምናምን ስለሰነዘርክ አይደለም ወንድነት የሚታየው። እዛ ጋር ቆመ ሃይሚን ማስጣል መቻለ ነው። ወጥቷል አይደል ብሩክ? አንተ ሚስትህን ስታስወስድ ቆመ ስላየ ወይም ደግሞ ሃይሚን የመሰለች ቆንጂዬ ልጅ የዋህ የሆነች ምርጥ ሴት ስትወሰደ እሷ አለማወቋ ነው። በቃ ያን ስጦታ የተቀበለችው ባለማወቋ ነው። በቃ እኛ የምር በጣም ማለት ነው በጣም አሁን ሁላ ስናገረኝ ነገር በጣም የተናደድኩ። ትላንት መሆን የሌለበት ነገር ነው መደረግ የሌለበት ነገር ማለት ነው። አንተ ማስተካከል ትችል ነበር ነገሮች፣ ሁሉንም ነገር መፍታት ትችል ነበር። ግን በቃ የሆነ የሚደብር ስታይል ነገር ነው ያራመቀው በጣም ማለት ነው። እኔ ምር በጣም ቅር ብሎኛል እንደዛ ስላደረክ ትላንት በጣም አዝኛለሁ። ሙሉ የጨረቃው ቤተሰብ አዝኗል። እኔ ግዴታ ወጥቼ ምናምን እዚህ ጋር ስለተናገርኩ ምናምን ነገር አይደለም፣ ግን ያደረከው ነገር ትንሽ እኛን በጣም ጭንቅላታችን ስለነካ ነው ስለደብረን ነው በጣም እንጂ እኔ ታውቃለህ ከዚህ በኋላ አልናገርህም ብዬ ነበር። ግን በቃ አይንህ እያየ ወይም ደግሞ እኛ አይናችን እያየ እንደዚህ ሲፈጠር በጣም ነው የደበረን። እያየነ እኔ በጣም የምር በጣም ነው ግራ የገባኝ። የምሬ ነው ምን ብዬ ሁላ እንደማወራ በጣም ነው በቃ ያስጠላኝ። በጣም ነው ሼም ያዘኝ። እኛ በአንተ ምክንያት ሁላችንም እየተገመትን ነው። አንተ ትላንትና የገዛ ሚስትህ ስትወሰድ አይንህ እያየ ዝም ስትል ሁላችንም ነው የምንገመተው። ሙሉ የቡታጅራ ሰው ነው የሚገመተው። ብሩኬ አንተ ይሄን ነገር ማስተካከል አለበት። ወንድነትን
ቆፍጠን ማለት ነው። ቆፍጠን በል እንጂ ወንድ አይደለ እንዴ? ወንድ እኮ ነህ። ቆፍጠን ማለት አለብህ። ሚስትህ ስትወሰድ አንተ ምንድነው? ሙሽ እዛ ጋር ቅር ይላታል። ቤተሰብ እኮ የሆነ ደስታ የሚሰማው እንዳይመስልህ ቡራ። የምሬ ነው። ቤተሰቦቻችን በጣም ነው ቅር የሚላቸው እንደዚህ ሲፈጠር። ሙሼ ደስ አይላትም። የምር ነው የምልህ ቡራ። ሙሼ ደስ አይላትም ምንም ማለት ነው። ጋሽዬ ደስ አይለውም። በጣም ነው የሚደብረው። እንዴት እኔ ሚስቴን እንትን ልጄን አሳልፌ የሰጠው ሰው በደንብ መጠበቅ ካልቻለ ልጄን አጥብቆ መያዝ ካልቻለ የቱ ጋር ነው የሱ ባልነት ምናምን ነገር ብሎ ትንሽ በጣም በቃ ትንሽ ሳይሆን በጣም ቅር ይለዋል። ቢያንስ እንደምንም ብለህ ማለት ነው የወንድነት ውጤት ወይም ደግሞ እንደ ባል የለም ቆፍጠን በል እንደ ወንድ ልጅ ማለት ነው። በቃ አታስነካ፣ ማስደፈር የለብህም እሷን። በጣም አጥፍተሃል። ጭራሽ ትላንት ብሎ አንገቷ ላይ ሀብል እስኪያደርግላት ድረስ የአንገት ሀብል። ወይኔ ታውቃለህ ብሩኬ፣ እኔ በእናትህ ኧረ ፍቀድልኝ ልምጣ። ተው ብሩኬ ልምጣ። የምሬ ነው። ልጁን ዋጋውን ልስጠው። አረ ስልክ አንሳልኝ። ተው ቢያንስ ተው። እሺ መጥቼ ምንም አላደርገውም። በአካል በቀርብ ላውራው ቢያንስ እሱን መጥቼ አንተ በቃ ያለውን ነገር በእናንተ ህይወት ውስጥ እያደረገ ያለውን ነገር ጥሩ እንዳልሆነ እኔ ላስረዳው። በቃ እኔ ማስረዳት ባለብኝ መንገድ እኔ ልንገረው። አንተ ፍቀድልኝ ብሩኬ። በቃ እሱ ያለው አገናኘኝ ከዳኒ ጋር። በቀደም አዲስ አበባ መጥቼ ከሃይሚ ጋር ታውቃለህ፣ ሃይሚ ጋር መጥቼ እያወራን ከሃይሚ ጋር ቁጭ ብለን ዳኒና ብዬ ጠርቼው አልመጣም። ፈራ። ወንድነቱ የቱ ጋር እንደሆነ ሊያሳይ በቃ እንትን አለ። አንተ እኔ እስኪ ብሩኬ ቢያንስ ማለት ነው በአንተ የጠፋው ስማችንን ላስተካክለው። የምሬ ነው። ወይም ደግሞ አንተ ወንድነትን አሳይተህ እዛ ጋር ሚስትህን ማምጣት አለብህ። ወንድነትህን እኮ የምታሳየው በጉልበት ብቻ እዛ ጋር ጉልበት ስለተጠቀምክ ምናምን ነገር አይደለም የምታሳየው። በጭንቅላት መብለጥ መቻል አለብህ። አንተ ብዙዎቻችሁ አሁን እያዩ ነው በቃ ብሩኬ በጣም አናደህናል እያላችሁ በጣም ተናዳችሁ፣ እኛም በጣም ተበሳጭተናል። ምክንያቱም ወንድ ልጅ አይኑ እያየ ሚስቱ ስትወሰድ ማለት በጣም የሚያናድ በጣም ማለት ነው ልብ አንጀት የሚያቆስን ነገር። እኔ ምሬ ነው ብላችሁ የምር በጣም ነው የተናደድኩት ይሄን ሳወራ ማለት ነው። በጣም ያደረገው ነገር ደስ አይልም። እኛ እኮ እሱ ሃይሚን ይዟት ሲሄድ ጋሽዬ እኮ የሰጠው ሚስቴን አስከብሮ ማለት ነው። በቃ ተከብራ መንግስት ሆና ማለት ነው በቃ ባሏ ጋር ትኖራለች ብሎ ነው እንጂ ማንም እየመጣ እሷ ላይ የሚደነፋባት ከሆነ እሷ ላይ የሚያቅራራባት ከሆነ ምኑ ነው ጥቅሙ? የቱ ጋር ነው ጥቅሙ? የቱ ጋር ነው ባልነቱ? እሱ እኮ ባል አይደለም። በቃ እሷ ሚስቴ ነች ብሎ ምናምን ካስቀመጣት ማንም መንካት የለበትም። ቀና ብሎ ማየት የለበትም። አይደለም እንዲህ ሀብል ላይ ያርግላት። ለሷ እኮ ሀብል ላይ ያርግላት የሚገባው ወንድሞቿና ወንድሞቿ ብቻ ናቸው። አብርሽና ኤፍሬም በቃ ያንተ ወንድሞች ሊያዩት አይገባም። አይደለም ሌላ መንገደኛ። አንተ ዳኒ ትላንትና የመጣ ልጅ እንዴት ብሩኬ እንዴት እቺን የመሰለች ልጅ አሳልፈ በቀላው ወይስ አስፈራርቶ ነው? እያስፈራራ ነው ንገረን። ወይም ይሄ በህጉ ጉዳይ ሰሞኑ በከሰሰ ጉዳይ ምናምን በሱ እያስፈራራ ምናምን ነገር ነው? እሺ ብሩኬ እንዲያውም አንተን ተናግረን እሺ ጨረሰን። ያንቺስ ምን ይባል? ሃይሚ ለምን ተቀበልሽ ስጦታውን መቀበል አልነበረብሽም። በቃ ወንድ ልጅ እኮ የአንገት ሀብል ገዝቶ እንደ ስጦታ ሲሰጥሽ ምን ማለት ነው የሚለውን ነገር መገመት መቻል አለብሽ። ለምን ይሄ ልጅ ሊሰጠኝ ቻለ? ደግሞ የሱ አመለካከት አንቺ ታውቂዋለሽ ከኛ ይልቅ። ላንቺ በቀደም ማውራታናል ሲጀመር ካንቺ ጋር ቁጭ ብለን ብዙ ነገር ነው ያወራነው። ያወራነው ነገር መና ታደርጊዋለሽ። ባዶ ያወራነው እንዳለ ባዶ። አረ እንደምንም ብለሽ ለማስተካከል ሞክሪ። የምር በቃ እንደምንም ብለሽ ማለት ነው እኛ ወደ አወራነው ወደ ተነጋገርነው ሐሳብ ለመመለስ ሞክሪ። እንደምንም ብለሽ ማለት ነው እንደምንም ተመለሽ። እኛ እዚህ ጋር ወይኔ ብሩኬ ወይኔ ሃይሚ ማለት አለብን እንዴ? እኛ እየመጣን እዛ ጋር እኮ መደንፋት፣ ማቅራራት፣ ማስፈራራት አያስፈልግም። እዚህ እየመጣን ማለት ነው አንተ የምትፈታው ነገር ነው ብሩኬ ነገር። ስለዚህ ሃይሚ መቀበል አልነበረብሽም። እኛ ቀር ብሎናል ውስጣችን። ሙሉ የጨረቃው ፋሚሊ ውስጡ አዝኗል። በቃ አንቺ በመቀበልሽ ማለት ነው
የዳኒን ስጦታ በመቀበልሽ ሁላችንም ቅር ብሎናል። ልባችን አዝኗል፣ አረናል፣ ተደፍረናል። በቃ የጨረቃው ቤተሰብ እኔ በቃ ማውራቱን ላይ ያቃተኝ ነው። ማውራት መናገር እዚህ ጋር እየከበደኝ ነው። እዚህ ጋር ስናገር ወጥቼ ሳወራ በቃ እንዴ በጣም እኔ የምሬ ነው የምላችሁ። የምር በቃ እንደምንም ብለሽ ሃይሚ የሰጠኸኝ ስጦታ አልፈልግም ብለሽ ወርውሪለት። ይሄ ነገር ድንገት ተፈጠረ ነው። በቃ ድንገት ነው የተፈጠረው። ሳታስቢው ነው ነገር የተካሄደው። አንቺ ሳትፈቅጂ ወይም ደግሞ ድንገት ነው የደረሰብሽ ይሄ ነገር። በቃ ይሄ ነገር መልሽለት አሁን። በቃ አልፈልግም። ያኔ በሰዓቱ ተሳስቼ ነው የተቀበልኩ። ስለዚህ አሁን መቀበል አልፈልግም፣ ይቅርብኝ ምናምን ብለሽ መልሽለት። ያንን አንቺ ወንድ ልጅ እኮ ለባለ ትዳር ሴት የአንገት ሐብል ሰጠ ማለት ከባድ ነው። ከባድ በጣም የሚከብድ ነገር ነው። እኛ የምር በጣም ከብዶናል ማለት እኔ መናገር የምር በጣም በቃ ያናደለ ውስጣችን በጣም ነው የነደደ የጨሰው እርር ነው ያለው እርር። እኔ ብቻ አይደለም ሙሉ የጨረቃው ፋሚሊ እርር ብሏል። እንዴት አንዳንዴ ደግሞ ስታስቡት እሰይ እንኳን አለችው ትላላችሁ፣ ግን አያስፈልግም። ቡርኬና ሃይሚ አንድ መሆን አለባቸው። ቡርኬና ሃይሚ የሚያምሩት አንድ ሲሆኑ ነው። ዳኒና ሶሲ ከነዚህ ህይወት ውጡ። በቃ ነቀርዛ ሆናቸዋል። ነቀርዝ ነው ምንድን ባለ የሆነ እንትን ነገር ሆናቸዋል። በቃ ነቀዝ ሆናቸዋል። ልቀቋቸው፣ ውጡላቸው በቃ ከነዚህ ህይወት ማለት ነው። አትጣበቁ። መሽገር ብዙዎቻችሁ ታውቃላችሁ። በደንብ እንትን ያላችሁ ሰዎች ስለ ከብት ምናምን ገጠር አካባቢ ያሉ ሰዎች መዝገር የሚባል ይሄ ከብት ላይ የሚለጠፈው የለም፣ እንደሱ ሆናቸዋል። ውጡላቸው በቃ እንደ መሽገር ልጥፍ ብላችሁ ይዛችኋቸው ልጆቹ ለምን አትለቋቸውም? በቃ ከነሱ ህይወት እናንተ ለኛ እዚህ ጋር እየመጣን እኮ ላይ ማውራት የለብንም። እኔ እዚህ ጋር እየመጣው እናንተን እንዲህ ብዬ መናገር አለብኝ እንዴ? ስንተኛ ቀን ነው እዚህ ጋር መጥቼስና እንዲህ ሳውራ? በቃ እኛ እኮ ሌላ ነገር ልንሰራ እኮ በቃ ተጨነቀልን። እናንተ በጣም የምሬ ነው፣ በጣም ነው የጨነቀን እንዴ። እኛ እንዲህ ሆናችሁ ዝም ብለን ሌላ ነገር ብንሰራ ጓደኛ እንደዛ ይሆን አንተ እንደዚህ ምናምን ነገር ታደርጋለህ ምናምን ነገር ነው የሚለው። እኛ ሌላ ቪዲዮ እንዳንለቅ በቃ ውስጣችን ነፃ አይደለም። እነሱ እንደዚህ ይሆኑ መልቀቅ አንችልም። እነሱ ተጣልተው ፍቅራቸው ህይወታቸው ተበጥብጦ እኛ ሌላ ይሁን የደስተኛ ሆነ ቪዲዮ ስንለቅ በጣም ትንሽ ይከብዳል። የጓደኛችን ሀዘን የኛም ሀዘን ነው። የጓደኛችን ደስተኛም ደስታ ነው። ብሩኬ በዚህ ሰዓት ደስታ ውስጥ አይደለም፣ ከፍቶታል። የመሬን ሁላችንም አልተረዳ ነው። በቃ ምን ሆነ ነው ስለውላ ማለት ነው። ብሩኬ ሚኪያስ በእናትህ በቃ ተው አታውራኝ ነው የሚለኝ፣ አጨቅጭቀኝ የሚለኝ ማለት ነው። ምክንያቱም ተጨንቋል በጣም የሚያደርገው ነገር ግራ ገብቶታል። ሰው የሚለውን ሁላ ባይዘው ስትጨነቁ አትፍረዱ። በነገራችን ላይ መፍረድ ከባድ ነው። ያ ነገር እኔ ላይ ቢሆንስ ብላችሁ አስቡ። መፍረድ ጥሩ አይደለም። በቃ የምሬ ነው። ሰው ላይ መፍረድ ምናምን ነገር ጥሩ አይደለም። በቃ ብሩኬ እንደምንም ብለህ ተመለስ። ለኛ ለፋሚሊዎች፣ ለቤተሰቦች፣ ለጨርቃው ቤተሰብ ስትል ተመለስ። ለሙሺ ለእናተ ለእሙሺ ማለት ነው ለሷ ስትል ተመለስ። ይከፋታል። ልጄ ሊያገባ ነው ሰርጉን ልበላ ነው ብላ ደስ ብሏት በተስፋ እየተጠባበቀች አንተ እንደዚህ ስትሆንባት በጣም ነው ቅር የሚላት። በጣም ማለት ነው በጣም እኔ ከምነግርህ በላይ እኔ እዚህ ጋር ስገልጽልህ የሷን ሀዘን ወይም የሷን እንትን አይገልጽም። እናት በጣም ተስፋ አድርጋ ስታጣ ማለት ነው በጣም ነው የምትደነግጠው። እናት ደግሞ አትደነግጥም። ሙሼ እንዳደነግጥበት ቡርኪ በቃ እሷን እንደምንም ብለህ ለማስደሰት ሞክር። ሃይሚን አይተሃል እንዴት እንደወደደቻት ሙሼ በጣም ነው የወደደቻት በጣም ማለት ነው። እኛም ቪዲዮ ላይ አይተናል። በቃ ተመቻችተዋል። በቃ እናትህን ለማስደሰት እኛም ብለህ ሳይሆን እናትህን ለማስደሰት ብለህ ወንድነትህን መልስ። ሃይሚን አስደፍረሃታል፣ እኛን አስደፍረህናል፣ ሙሉ የጨረቃውን ፋሚሊ አስደስተሃል፣ እንትን ብላል አስደፍረሃል። ስለዚህ ወደ መጀመሪያው ፍቅርህ ተመለስ። በቃ ወንድነትህን አሳይ። ሃይሚን ወደ አንተ አምጣት፣ ያዛት። በቃ በእጅህ እስኪ አስገብተህ አንተ አሳየን። በቃ ወንድ መሆንህን የሙሼ ልጅ መሆንህን እኛ ምናምነው የድሮ ቡርኬ መሆንህን ምናምነው አንተ ሃይሚን ከዛ ከአውሬ
ከመሽገር ከሆነ ልጅ አስመልጠህ ወደ አንተ ስታመጣት ነው እኛ ምናምነው እንጂ አሁን አናምንም። ያለምንም እንትን አናምንም። ደግሜ እነግርሃለሁ እኔ አላምንም። በቃ ወንድነትን እኔ ማምነው ወንድነት እኮ ዝም ብሎ ማንጠልጠል አይደለም። እኔ አምብሩኪያውን እየሰደብኩ ምናምን አይደለም። ጓደኛዬ ስለሆንክ ነው ይሄን ነገር ምነግርህ። ያንተ ደስታኔን ስለሚያስደስተኝ ነው። ትክክለኛ ህይወት እንድትኖር ስለምፈልግ ነው እንጂ እኮ እኔ ያንተ ጥላቻ ቢኖረኝ ወይም ደግሞ አንተ ማስቀየም የምፈልግ እንደዚህ አይደለም። ማስቀየም እኔ ጓደኛዬ ነኝ፣ መቼም ላስቀየም አልፈልግም። የምር በጣም ማለት ነው። ስለዚህ በቃ ብሩኬ እንደምንም ብለህ ሃይሚን ማስመለስ አለብህ። በቃ ያጠፋው አጥፍተሃል፣ ጥፋት እንዳለ ሆኖ አሁን ደግሞ የተሻለ ነገር ለማስተካከል አዲስ ነገር ለመፍጠር መሞከር መቻል አለብህ። በቃ ሁሌ ስህተት ይደብራል። ሁሌኛ እዚህ ጋር መናገር ይደብራል። የጨረቃው ፋሚሊ ራስ ምታት ታሟል፣ በጣም ታሟል። ሁሉ ጨጓራው ተቃጥሏል። በጣም ብዙ ፋሚሊ ማለት ነው። በጣም እኛ እያየነው ቪዲዮ ላይ በቃ አንተ እነሱንም ተረድተህ እኛንም ተረድተህ ለመመለስ ሞክር። ማሳየት መቻል አለብህ። በቃ ማን ምን ሆነህ ማሳየት እዛ በቃ እንዲህ እኮ ነው በቃ የምትገመተው። አንተ ሚስትህን አይን እያየ ተወሰደብህ ልጅ እኔ በስለ ተወስዳለች ስል ይሄናል ደግሞ እንትን ብሏል አይደለም። ካንተ በቃ በጣም እየተጋፋ ነው። ሃይሚን ሊወስድብህ እየተጋፋ ነው። አንተ ማስጣል መቻል አለብህ። እኔ አንተን እየተቃወምኩ አይደለም። ምንም እኔ እንትን ስላልኩ አይደለም። አንተ እንደምንም ብለህ ለማስተካከል ሞክር። አሁን በጣም አሞኛል። እኔ ራሴ ጉንፋን ይዞኛል ምናምን ነገር አሁን ሳወራ ማለት ነው። ጉንፋን ይዞኝ ነው የማወራው። የምሬ ነው። ስለዚህ በቃ እንደምንም ብለህ ለማስተካከል ለመመለስ ለሙሼ ስትል ለጋሽዬ ክብር ስትል መመለስ መቻል አለብህ። በቃ ለዚህ ቻናል አዲስ ሆናችሁ እኔ ብዙ ማውራት አልፈልግም። ሰብስክራይብ ሼር እያደረጋችሁ ይሄን ቻናል እናሳድግ። ሼር አድርጉለት፣ ለብሩክ ይድረሰው። በቃ እኔ ማውራት አልፈልግም ከዚህ በላይ